እሺ የሰው ቤት ዝም ብሎ ሳይነገረው ክፍት ጠብቀኝ ብሎ ሳይል ዘው በሎ ተከፍቶ ይገባል። አንደኛ ነገር ኳኳኳኳ የሚባል ነገር አለ። ሁለተኛ ነገር ተቆልፎ ማስቀመጥ የሚባል ነገር አለ። ሆቴል አይደለም፣ መኖሪያ ቤት ነው። መኖሪያ ቤት ሲገባ ቁልፍ ይቆለፋል። ኮንዶሚኒየም ነው። ማን ይምጣ ማን ይውጣ አይታወቅም። ለምን ክፍቱን በር ተቀመጠ? ለምን ለአብርሽ ለቡዜና ለዳኒ በሩ ክፍት ጠበቃቸው? ድራማ ባይሆን ድራማ ስለሆነ ነው በር ክፍት አድርገው የጠበቋቸው። ገባችሁ? እስከ ዛሬ ድረስስ ቡዜ የአብርሃምንና የሩታን ቤት አታውቀውም? ለምን እስከ ዛሬ ብቻዋን መሄድ አቃታት? ለምን እስከ ብዙዎች ጋር መሄድ አቃታት? የወንድሟን ቤት ስለማታውቀው የወንድሟ ቤት ዝግ ሆኖ ስለጠበቃት ዛሬ እንዲህ በርገድ ብሎ ከፍቶን የጠበቃትን ቤት ከዛሬ 3 ቀን 4 ቀን በፊት በሩን በርገድ አድርጋ ገብታ መጠየቅ አትችልም ነበር? በማንኛውም ሰዓት ላይ የሩታ ቤት በር ክፍት ከሆነ በርገድ አድርጎ እኮ መግባት ነው። ብዙዎች ከዚህ በፊት በርገድ እያደረጉ ሲገቡ እንዳየ ነው ማለት ነው። ያው ድራማ ስለሆነ ነው በርገድ አድርጎ የሚገቡት። ድራማ ባይሆን ኖሮማ ማንም በሩን ክፍት ቁልፍ አይተውም። ያሁን በዚህ ዘመን ያሁን በዚህ ሰዓት የፈለገ ከታች ሴኩሪቲ ቢኖረው የሰው በር ዝም ብሎ ክፍት፣ ሀረብ ሀገር እንኳን በር ክፍት አያስቀምጡም። ቆልፈው ነው የሚያስቀምጡት። ቆልፈው ብዙ የኔቢጤዎች ስለሚመጡ ብዙ ስራ ፈላጊ መስለው በር የሚያንኳኩ ስላሉ የፈለገ ህጉ ጠንካራ ቢሆን ካሜራ እንኳን ቢኖረው በር ክፍት አያስቀምጡም። ለራሳቸው ህይወት ስለሚፈሩ እንኳን እኛ ሀገር ኢትዮጵያ ማለት ነው። ድራማ ስለሆነ ነው በር ክፍት የተቀመጠው። እሺ ከዛ ዳኒ ዘው ብሎ ገባና አሁን እህቱ ምናምን እህቱ እሺ አብርሃም ሳስበው መጀመሪያ ላይ ከሩታ ጋር ፍቅርንና ላይፍን ሲጀምሩ እንደነበረው ነው አሁን ላይ እየሆነ ያለው ብዬ የማስበው እንደራሴ ማለት ነው። ሁሉም የየራሱን አመለካከት አይደለም የሚሰጠው። እንደራሴ መጀመሪያ ላይ ሂድ ሩታን ፍቅሯን ተቀበላት፣ ሙቤና ኤፋ ሂድ ሩታን እንዳታመልጠ ሂድ እሺ በላት ብለው አበባ ይዞ በባጃጅ ሮጠው ደርሰው ሩታ ወደ አዲስ አበባ እንዳትመለስ አይነት ነገር ያደረጉት ሙድ አለ አይደል? ያ ሙድ ነው አሁን አብርሽ ጋር ያየሁትኝ ያለሁትኝ ማለት ነው። ከዛም ዳኒና ቡዜ ዘው ብለው ሲገቡ አብርሽ እና ሩታ ዘንጠው ሶፋ ላይ ቁጭ ብለው ምናምን አብርሽን ፀጉሩን እያሻሸችው ምናምን ጠበቀችው ዘንጣ። በማንኛውም ሰዓት ዝም ብሎ ተዘንጦ ይቀመጣል እንዴ? በማንኛውም ሰው ሬዲ ሆኖ ተዘጋጅቶ ይቀመጣል እንዴ? ካሜራ እንደሚቀረጽ ከኋላ ሰው እንደሚመጣ አውቀው በር ክፍት ይቀመጣል። አውቀው ዘንጠው ይቀመጣሉ። ኩል ሆነው ይቀመጣሉ። ድራማ ስለሆነ ነው ይህ ሁሉ እየተደረገ ያለው። የምር ቡዜስ ድራማ ባይሆን ኖሮ 4-5 ቀን ሙሉ ወንድሟ ቤት መሄድ አቅቷት ይመስላችኋል? ድራማ ስለሆነ ነው። ድራማ ስለሆነ ነው እስከ ዛሬ ድረስ ሄዳ አብርሃምን ብቻውን ሳታገኘ ያልቀረችው። ድራማ ስለሆነ ነው። አዎ አብርሽ ያለበት ሁኔታ ምናልባት መሀል ላይ ያላቸው ውጥንቅጦች ተጠረቃቅመውበት ያለውን ነገር እንትን ብሎ በእርግጥ አብርሽ የሆነ ነገር ሆኗል። ድሮ እንደምናውቀውም አይደለም፣ መሀል ላይም እንደምናውቀውም አይደለም። አሁን እንግዳ ሰው ሆኖብናል ለሁላችን። እንደውም አንዳንዴ ሳስበው ጸጥ ብሎ እንዴ የምር ተደርጎበት ይሆን ዛሬ ወይስ ትላንት የተደረገውን አይነ ጥላው ሲገፈፍለት ነው እንደዚህ ሁሉን ነገር ሳይለንት አድርጎ በሳይለንት። ለምን ጋሽዬ አልመጣም? ጋሽዬ ለምን አታመጡትም? አባቱ አይደለም? እኔ የምለው ጋሽዬና የተንቢ አባት ወንድማማቾች ናቸው አይደል? ጋሽዬ ከነ የተንቢ አባት ምንድነው የሚወስደው? ምንድነው የሚማረው? ጋሽዬ እኮ የተንቢ አባትን እኮ በማየት እኮ መረዳት የሚችለው ነገር አለ። ድራማ እንደሆነ ስለሚያቀርብ ጋሽዬ ጸጥ ያለው ዝም ያለው ወደኋላ ይቀር ወደኋላ ይሸሸው። መቼም ልጁ እንደዚህ የማየውን ነገር ውስጥ ውጥንቅጥ ውስጥ ገብቶ መቼም ዝም አይልም። ድራማ ስለሆነ ነው ራሱን ያገለለው። አለቀ። የራሳቸው ጉዳይ እንደፈለጉ ይሁኑ ብሎ እንደው እንደፈለጉ ይሁኑ ብሎ ቢላቸው ልጁን በዚህ ያህል ሞት ደረጃ እስኪደርስ ድረስ አይጠብቀው። ልጁ ነው። ድራማ ስለሆነ ነው ዝም ያለው እንጂ ድራማ ባይሆን ሪል ቢሆን የተንቢ አባት እያደረጉ ያሉትን ነገር ልጅቷን ከአዲስ አበባ ወስዶ እናቷ ጋር ወስደው እንዳስቀመጧት እያበል እንደዛ ማድረግ አቅቷቸውን አይደለም። ድራማ ስለሆነ በነገራችን ላይ በዚህ ውጥንቅጡ በወጣበት ሰዓት ላይ በሚመቸውም በማይመቸውም ቦታ ላይ ሆኜ ነው ቪዲዮ እየሰራሁላችሁ ያለሁት። የት ያል ሆኜ ቪዲዮ እንደምሰራላችሁ አልተመቸኝም። ሽንት ቤቱ ኪችኑ ተይዟል፣ ቤቱ ተይዟል። ኮሊደርም መስራት አልቻልኩም። ሽንት ቤት ውስጥ ሆኜ ነው ለእናንተ ቪዲዮ ማቀብላችሁ ማለት ነው። ሽንት ቤት ውስጥ በዚህ ሰዓት ላይ ሽንት ቤት ውስጥ ሆኜ ያለ እንደነሱ የሆነ የሚያምር እንትን ውስጥ ቁጭ ብዬ መስራት የምፈልግ ሰው ነኝ። በጣም መስራት የምፈልግ ሰው ማለት ነው።
ግን ሰብስክራይብ እያደረጋችሁኝ አይደለም። ሰብስክራይብ አድርጉኝና 10 ሺህ ያስገቡኝ። 10 ሺህ ከገባኝ ሀገሬ ላይ ገብቼ ነው መስራት የምፈልገው። ሀገሬ ላይ እዚህ ሰው ሀገር ላይ መስራት የምፈልገው ሀገሬ ላይ ገብቼ ነገራቶችን ሁሉ አስተካክዬ ሀገሬ ላይ በነፃነት በፈለኩት ሰዓት ላይ የፈለኩትን አለባበስ ለብሼ የፈለኩትን ሆኜ መስራት የምፈልገው ከምፈልጋቸው ሰዎች ጋር ማለት ነው። እዚህ የሰቀቀን ስራ ነው እየሰራሁላችሁ ለእናንተ እያቀበልኩት የሚፈልጉት ንግግሬን እንጂ አለባበሴንና ያለሁበትን ቦታ ለሚፈልጉት ለእናንተ ማቀርብላችሁ ከንግግር የምትቀስሙትና የምትፈልጉት ነገር ስለሚኖር፣ ስለዚህ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ያለሁበት ቦታ አይኑ ያስተጋባል፣ ያለሁበት ቦታ አይኑ አይመቸኝም፣ ግን ለእናንተ ስለምትጠብቁኝ ባለሁበት ቦታ ላይ ሆኜ ላድርስላችሁ እያልኩኝ ነው። በተለያየ ቦታ ላይ በማይመች ቦታ ላይ ሆኜ ለእናንተ የማቀርብላችሁ። የሰው ልጅ ምን በላ ፊት ከፊትም ፍትፍት ይባላል። ከነዛ አይነት ነገሮች ሁሉ እንትን እያልኩኝ ነው ወደ እናንተ የምቀርበው። ስለዚህ በተቻላችሁ መጠን አበረታቱኝ ነው ማለት የምፈልገው። እንደምንም ብላችሁ 10 ሺህ ያስገቡኝ። ሄርሜላንም 100 ሺህ ያስገብታችኋታል አይደለም? እኔ ማርቲንም 30 ሺህ ያስገብታችኋታል አይደለም? እኔ ማርቲ ምንም ያላደረገች ምንም ያልሰራችላችሁ የራሷን ላይፍ የምትኖር ዋው ብላችሁ የምትከተሏት፣ እኔ ደግሞ ለእናንተ የሚጠቅመውንና ለእናንተ ለወደፊት ህይወታችሁ የሚበጀውን ነገር ነው የማቀርብላችሁ። ለምንድነው ሰብስክራይብ ማታደርጉት? ለምንድነው ሼር ማታደርጉት? ለምንድነው ማታበረታቱኝ? ኮመንትን ጻፉ። ኮመንት አይደለ ለእነሱንስ ደሞዝ እየሆናችሁ ያለ። ባታዳምጡኝ እንኳን ቪዲዮ ሙሉ ክፈቱና የሆነ ቪዲዮ ላይ ተውኝ። በቲቪ ሊሆን ይችላል፣ በላፕቶፕ ሊሆን ይችላል፣ በስልክ ሊሆን ይችላል። ባታዳምጡ እንኳን ክፈቱልና ተውት። እሺ ኤሲ ተከፈተውን የኤሲ ድምፅ ሊገባባችሁ ይችላል። ቻሉት፣ ምንም ማድረግ አልችልም። በእንደነዚህ አይነት ሁኔታ ውስጥ ሆኜ ነው ለእናንተ ማስተላለፍላችሁ ማለት ነው። እንደዚህ አይነት የተረገመ ስራ፣ እንደዚህ አይነት ትውልድ የሚያጠፋ ላይፍ፣ እንደዚህ አይነት ምስቀልቅሉ የወጣ ድራማ እንዲቆም ፍላጎት ስላለኝ የነገ ትውልድ ሀገር ተረካቢ የምንለው የቆሸሸ ስም፣ የቆሸሸ ዝና፣ የቆሸሸ ሀገር እንዳያስረክብ ለሚቀጥለው። መቼም ትውልድ እኮ አይቆምም አንድ ቦታ ላይ አይደል? ወላድ ሞልታለች፣ ትወልዳለች፣ ሀገር ይበዛል፣ ትወልዳለች፣ ህዝብ ይበዛል፣ ትወልዳለች፣ ሀገር ትውልድ ይመጣል። ስለዚህ ዛሬ እኔ ባልፍ ለነገ ተነገ ወዲያ እያላችን እንደዚህ እያለ ነው የምንሄደው። እንደዚህ ሆኜ ስመጣላችሁ ደግሞ ለእናንተ በተቻላችሁ መጠን እንድታበረታቱኝ ነው የምፈልገው። በተለያዩ ሶሻል ሚዲያዎች ላይ እየቆራረጣችሁ አበረታቱ ማለት የሚጠቅም ቃላቶችን ማለት ነው። ትናንትና አሁን ለጉዜ ያደርሱልኝ እያልኩትን ተቆራርጦ በብዙዎች ላይ እያየሁት ነበር። በጣም አመሰግናለሁ። እና ድራማ ስለሆነ ነው እንደዚህ ውጥንቅጡ የወጣበት እንትን ላይ ስታክ ላይ አድርገው የቀሩት። ድራማ ባይሆን ኖሮ ጋሽዬ ይመጣል። ድራማ ባይሆን ኖሮ የቡዜ ወንድም የት ሄደ? የቡዜስ ወንድም የት ሄደ? የአብርሽ ታላቅ ወንድማቸው ሰሞኑን ግርግር ፈጥሮ የነበረው አብርሽ ማን ነው? ሚዲያ ሳያይ ቀርቶት በቃ ድራማ ነው ወይስ በቃ ልተዋቸው ብሎ ነው? ወንድሙ እንዲህ አይነት ውስጥ ሆኖ እንዴት ሊተው ቻለ? ድራማ ባይሆን እናንተ ራሳችሁ አስቡት። ድራማ ስለሆነ ወንድምየው ገሸሽ ብሎ ራሱን ችሎ የተቀመጠው። የሩታ ወንድሞች እህቶች ገሸሽ ብሎ የተቀመጡት ድራማ ስለሆነ ነው። ሌሎቻችን ለራሳችን ቢዝነስ ለማሳደግ ለራሳችን ዩቲዩብ ከፍ ለማድረግ ብለን ነው የተለያየ ሀሳብ ይዘን መተን ሩታ ላይ የምንደፈድፈው፣ ኤርሜላ ላይ የምንደፈድፈው፣ አብርሽ ላይ የምንደፈድፈው የየራሳችንን ስራ መስራት ስለምንፈልግ። ከዛ በተረፈ ድራማ ነው እየተሰራ ያለው፣ ድራማ ነው እየተስተላለፈ ያለው። አለቀ። ነገራቶች በዚህ እንዲህ እየመጡ እያደጉ ነው ያለው። አብርሽ ምን ሆኖ ነው? ለምንድን እንደዚህ ሆናችሁ? ዳኒ ህይወቴን ይበጠብጠኛል፣ ዳኒ እንዳይመጣ፣ ዳኒ አጠገቤ እንዳይደርስ የሚለው አብርሽ ሳያቀርቶ ነው። አብርሽ እኮ ዳይንን የጠላው ከዚህም በፊት ሲያደርገው የነበረው ነገር ስላጋባው ነው። ቡዜንስ ደግሞ ለምን ትጮይባታለሽ? ለምን ትቆጫታለሽ? ሚስቴ እኮ ናት፣ ሩታ እኮ ናት የሚለው ከዚህ በፊት ያላትን ነገር ስለሚያውቅ ነው። እየተንከባከበችኝ ነው ይላል ሲለው ደግሞ ጸጥ ይላል። በሳይለንት ሙድ ነገሮችን ማሳለፍ ይፈልጋል ሲለው ደግሞ ዝም ብሎ ሄዶ እንትን ይላል። ትናንትና በነገራችን ላይ በጣም ነው አንጀቴን ይበላኝ። ዳኒ ተነስ ብሎ ሲጎትተው ብድግ ብሎ ከሶፋ ላይ ፓንቱ እስከሚታይ ድረስ ማሳየቱ እጅግ በጣም የሚያሳዝን ነገር ነው። በዚህን ያህል መጫወቻ መሆን የሚጠበቅበት ልጅ አልነበረም። ሩታም ደግሞ በዚህን ያህል እየተጫወተችበት ከሆነ በዚህን ያህል የማይፈልገው ነገር ውስጥ እናንተ እንደምትሉት እናንተ እንደምታስቡት እያደረገች ከሆነ ወንድ ልጅ ነው የወለደችው። ነገ ወንዱ ልጇ ላይ ማን እንደምትጫወትበት ማን እጅ እንደምትገባ አታውቀውም። ልጇ የት ጋ እንደሚገባ አታውቀውም።
ለነገ ልጇ ተመልከቱ። ጽጉ ጋር እየሆነ ያለው ትናንትና ጽጉ ቃለ መጠይቅ ስትጠየቅ ከሩታና ከሄርሜላ ማንን ለአብርሽ ትመርጭለታለች ስትባል ሩታን ብላለች። ዛሬ የእሷ ህይወት እየተበጠበጠ ነው። ሩታን ብላ ስለመረጠች ማን የላካትች ልጅ የጽጉ ህይወት እንዲበጠበጥ የጽጉ ህይወት እንዲበጠበጥ ማንን እንዲፈቅድ ለምን እንድትፈቅድላት አደረገች? ጽጉ አንድ ነገር ልንገራችሁ፣ በህይወታችሁ ፍቅረኛ እያላችሁ ሌላ ሴት መታ ስትበጠብጣችሁ፣ በተለይ አርቲፊሻል ጥፍራችሁ ላይ ሰክታችሁ ያላችሁ ሴቶች፣ እኛ ድሮ ትምህርት ቤት ላይ ያለን የምንጣላው ከአቅማችን በላይ ሲሆን ፊቷ ነው እንደዚህ ሁለት መልክ ሰርተንላት የምንወጣው። ፊትሽ ላይ ያለውን ጥፍር፣ እጅሽ ላይ ያለውን ጥፍር በትዳርሽ ስትመጣብሽ ተጠቀሚበት። ልንገርሽ፣ ተጠቀሚበት። ለጌጥ ብቻ ትጠቀሚበት። ለትዳርሽን ጠንቀናት። ሁለት መልክ አድርገሽ እንደ መስታወት ለሁለት ክፍልፍልፍልፍል አድርገሻል። ሸኛት ወደ ቤቷ። በህይወትሽ መጣች እንጂ በህይወቷ አልመጣሽም። ልጁ ምንድን ያለው ከሳለው አለ ያቡ። ክሰስ ምን ታመጣለህ እያለችው ነው። ህግ ምንም እንዳያመጣ ስላወቀች ማለት ነው። ህግ ምንም ስልጣን እንደሌለው፣ ህግ ምንም የሚያመጣው ነገር ስለሌለ ክሰስ ምን ታመጣለህ አለችው። ህግ መረጃና ማስረጃ እንኳን እያየ አይመለከተኝም ብሎ ስለሚሸሽ ማለት ነው። ይሄ ሁሉ ምንድን ነው ያመጣው? የዩቲዩቡ ውጥንቅጥ፣ የዩቲዩቡ ምስቅልቅል፣ ምን እንደሚታይ ምን እንደሚሰራ እንኳን እያየ እንዳላየ ስለሚሆን ህጉንም ናቁት። ህግ እንደሌለ ሀገሪቷ ተርመጠመጠች። ህግ ቢፈሩ ኖሮ እንደዚህ ባላደረጉ ነበር። ኦኬ፣ ህግ ቢፈሩ ኖሮ እንዲህ ባላደረጉ ነበር። ህግን ይፈሩ ያከብሩ ነበር። ዩኒፎርም የለበሰ ራሱን እንጃ በዚህን ሰዓት ላይ የመንገድ ላይ ቢያገኙት የሚፈሩትና የሚያከብሩት ላይ ይመስለኝ ዩቲዩበሮቻችን እውነት ለመናገር በዚህን ያህል ዩቲዩብ ላይ እንደዚህ ካሉ በምድር ላይ በኖርማል ያገኙት ራሱ ምን ታመጣለህ ይሄንን ነገር ዩኒፎርም የለበስከው እኔ መንገድ ላይ እንዳልሰራ እንድታደርገኝ አይደለም፣ ሂድና ሌባና ዱርዬ ጠብቅ ብላ። እሷ ግን ሌባና ዱርዬ መሆኗን አላወቀችም። ሳይደበቅ ከሚሰራው በላይ አደባባይ ላይ የምትሰራው ሌባና ዱርዬ መሆኗን አለማወቁ ማለት። ተጠቃሚበት። ጥፍርሽን አይኗን ጎልጉለሽ አውጫት። ትዳርሽ ጋ ነው የመጣችው፣ ህይወትሽ ጋ ነው የመጣችው። የምትወጂ የምታፈቅሪ ጋ ነው ሰላምሽን ነው ልትበጠብጥሽ የመጣችው። አይኗን ጎልጉለሽ በእጁ አስጨብጫት። አለቀ። እንዲህ ነው ልልሽ የምችለው። ሁለት መልክ አርጊያት፣ የዛኔ ይገባታል። ዳግም ሌላ ህይወት አትደርስም። ዳግም ለራሷ ህይወት እንኳን ትፈራለች፣ እንኳን ሌላ ህይወት። አንድ ሴት እንዲያደረገች ሚዲያ ላይ ብትወጣ፣ አንድ ሴት እንዲህ የሆነች ፊት ይዛ ሚዲያ ላይ ብትወጣ በሴት በህይወቷ የተነሳ ዳግመኛ ሴት በሰው ህይወት ልትገባ አትቧጥጥም። ዳግመኛ ሴት በሰው ህይወት በዚህ ልክ አትሄድም። ጽጉን የሚከታተላት ሰዋል። ካሜራማኗን ትቀይር ብያለሁ እኔ ተናግሬያለሁ። ብዙ ጊዜ የልጆችን ፍቅረኛ ባዞችን ህይወት የሚበጠብጠው ካሜራማን ነው። ካሜራማን የተጠየቀውን ዛሬ ይጋናችሁ፣ ዛሬ ትሰራላችሁ፣ ይሄን ያልሰጣለሁ ወይም ቦጭቅላለሁ ሲባል ካሜራማን እሺ ነው የሚለው፣ ይሰጣል። የት ነው ያላችሁ ዛሬ ሲባል እዚህ ቦታ ላይ እና የዚህ ውድ እየቀረጽኳቸው ይላል፣ ይጠራልሻል። ካሜራማናችሁን መቀየር አለቀ። ሲምፕል ነገር። ህይወትሽን ከምትበጠብጪ ያልሆነ ሰው በህይወትሽ አስገብተሽ እንኪ ሰላምታ ከምትባበይ እንደንትን የራስሽን ህይወት ለመስጠትና ላለመስጠት ላይ መካከል ላይ ሆነሽ ተንበርክከሽ እባክሽ ከህይወት ውጭልኝ ብለሽ ከምትሰግጂላት ከምትልሻት፣ አንደኛ ካሜራማንሽን ቀይሪ፣ ሁለተኛ ነገር ሁለት መልክ አልገሸኛት። አለቀ። ሁለት መልክ አይኗን በእጇ ሲዣት፣ የፊቷን ከለር ቆዳዋን አንስተሽ በእጇ ሲዣት፣ ዳግም ሌላ ሰው እንዳትደርስ። እንዲህ ነው ልልሽ የምችለው። ምክንያቱም እየበጠበጠች ያለችው ሰላሜ ነው፣ ህይወቴ ነው፣ ወደፊት ትዳር ይሆነኛል ብለው ባሌ ነው። አለበለዚያ ትውልዱ ተጨመላልቋል። ዩቲዩብ ምን እንደሚተሰራበት እያየን ነው። ዩቲዩብ ምን እየተሰራበትና ምን እየተበረታታ እንደሆነ እያየን ነው። ስለዚህ ለምን ትፈቅጂላታለሽ? ህያብን ተመልከቷት። እቺ መጣች አልሆን አላት፣ አርጉዝ ነኝ አለች፣ በለች አለች አልሆን ሲላት በስተመጨረሻ መጣችና ልጁ ከህያብ ውጭ አልፈልግም ሲል ወደ ራሱ ሲመለስ ሲነቃ አልፈልግሽም ቤተሰቦቹ እንደማይፈልጓት ሲያቅ፣ ቤተሰቦቹ የሚፈልጉት ህያብን መሆኑን ሲያቅ ውጭልኝ አላት። ሄደች ላስመርምርሽ አላት፣ አልመረመርም አለ። በስተመጨረሻ ጸጽቶኛል እስካሁን ያደረኩት ነገር ይቅርታ
እሱ እኔን አይፈልግም። በፊት ግን ይፈልገኝ ነበረ። በቃ አሁን ከአንቺ ጋር ነው መሆን የሚፈልገው፣ እኔ ደግሞ ከህይወታችሁ መውጣት እንፈልጋለሁ፣ ያደረኩት ነገር ጸጽቶኛል ብላ መጣች እያለቀሰች፣ ያዞንባቸውን እያነቡ ማለት። ብቸኛዋ ደግሞ ቤተሰቦቹ ስለሚፈልጓት፣ ቤተሰቦቹ ከልብ ስለሚወዳት ከአዲስ አበባ ጠቅልለው አወጧት እና እንደው ምን አድርጓት፣ ቤታችን ቤትሽ ነው፣ የወንድ ክፍል ቤት ተሰጥቶሻል፣ ማንም አጠገብሽ አይደርስም፣ አንቺማ ከእጃችን አትውጪም፣ ልጃችን ነሽ፣ የልጃችን ሚስት ልጃችን ነሽ። ስለወደዷት ጨዋነቷን፣ ስነስርዓቷን፣ ፍቅሯን፣ ቤተሰብ አክባሪነቷን ስለወደዱ ማለት ነው። ስለማትንዘላዘል ገባሽ? ቤት ሰጧት። ያው ቤትሽ እንደፈለግሽ ሁኚበት ብለው የኤፋን አባረውት ወደ ራሱ እስኪመለስ ብለው የኤፋን ፍቅረኛ ህያብን የኤፋ ቤተሰቦች ያዟት። እንዲህ ነው ቤተሰብኛ የምናውቀው። ራሱን አስከብሮ ሰው የሚያስከበር እንጂ እንደዚህ እንደተንዘላዘለ አይደለም። የራሳቸው ጉዳይ አይመለከተኝም፣ በወር ይሄን ያህል ይከፍሉልኛል፣ በወር ይሄን ያህል ይልቁልኛል፣ በወር ይሄን ያህል ቀለብ ይሸምቱልኛል ብሎ መተው አይደለም። ልጆቹ ነገ የማይገባ ውስጥ ገብተው ከመጸጸት ዛሬውን ቆም ብሎ አስቦ ተመለስ ብሎ ማለት እንዴ። ሩታ የምር በዚህን ያህል በአብርሽ ጨከና፣ ሩታ የምር በዚህን ያህል አብርሽን የማይሆን ነገር አድርጋው ከሆነ ሩታ አለችም ብቻ አለች የምትጸጸተው። ኤፋ በራሱ የዘላለም ግርሳት ነው የሚሆንበት። ኤፋ በራሱ የዘላለም ግርሳት ነው የሚሆንበት። ኤፋ ብቻም አይደለም ሩታ ለነገ ልጇ ምን ያህል በቀል ምን ያህል ጸጸት እንደምታስቀምጥ ልጇ ላይ ነገ ብዙዎች ሊበቅ ዛሬ እንዲያርጉት እንደሚሉት ብቻ አይደለም። ነገ የልጅ ያድጋል፣ ካሜራ ፊት መጥቷል፣ ታይቷል፣ ታውቋል። ነገ ያድጋል። ነገ ለልጁ ሰቀቀን አንተ እንደዚህ እናት አለ አንተ እንደዚህ አባት አደለክ እያሉ ልጅ እንዲያድግ ህሊናው እንዲጨናነቅ ህሊናው እንዲወቀስ ህሊናው እንዲጠበብ ማድረግ ከዛ ውስጥ ማውጣት። ሰላማዊም ከሆነ ደግሞ ቡዜ መተው ማውጣት። እናንተ እኮ የምር እንትን ብትሉ ጸበል ይዘሽ መተሽ እዚህ ጋር እንዲህ ብሎ አልሻል አልወጣም አልሽ። ኦኬ ደውለሽ የሆነ ሰው ክርስቲያን የሆነን ሰው አንገቱ ላይ ደግሞ ዛሬ አላየሁትም የሆነ ክርስቲያን የሆነን ሰው ጸበል አምጣልኝ ብለሽ በጸበሉ የምታምኝ ከሆነ የማታምኝ ከሆነ ደግሞ በጸበሉ ለሚያምን ሰው ጸበሉን ሰተሽ ቢያምንበትም ባያምንበትም ጸበል ያድናል። ባታምኝበት እንኳን አንቺ አምንበታለሁ ብለሽ ለዛ ሰው ከሰጠሽው ያ ሰው ይድንበታል። ጸበል የሚያድን ጸበል ስለሆነ ማለት ነው። ብዙ ሙስሊሞች እኮ በአረብ ሀገር ላይ ቁጭ ብለው እንደዚህ ጸበል እንዲህ ሲባል ሰምቼ ነበር እንዲህ አድርጉልኝ ብለው እኮ በስም እንኳን የሚደረግላቸውና የሚድኑ ሰዎች አሉ። በኢአማኝ ውስጥ ያሉ ሰዎች ማለት ነው፣ እንኳን ክርስቲያኑ ናችሁ ማለት ነው። ስለዚህ ጸበል ይዘሽ መተሽ መርጨት። ጥሏችሁ ወደ መኝታ ቤት ገባ። ሉሌ ተነሳ፣ ሉሌ ጋር ሂድ ብሎ ተነስቶ ጥሎ ሄደ። ጫጫታ ግርግር አይወድም። ይዛው ትወጣለች። እኔ እንኳን መኪና መንዳት አልፈልግም። ኤፋ መኪና እየነዳ ኤፋ መኪና ሲነዳ ሩታና አብርሽ አብረው እየተዝናኑ ሊሆኑ ይሆን ወይስ አብርሽ መኪና መንዳት ከአቅሙ በላይ ስለሆነበት? አሁን ሄርሜላም ያለችበት ሁኔታ አናውቅም እና አቤል ወጥተው አለቃቀሱ እንጂ የምናውቀው ነገር የለም። የሩታ ወንድሞችም የሚያውቁት ነገር የለም። እኛ ክርስቲያኖች ነን፣ እንዲህ ያለ ነገር አናውቅም። ሩታ አሁን ካለችበት ህይወት መውጣት አለባት፣ አብርሽ አይሆናትም ነው የሚሉት። ብቻ ሩታ ይሆነኛል ይጠቅመኛል ብላ ነው አብርሽ የሚጫወናበት ያለችው። በአንድ ሰው በዚህን ያህል ቲባትቤ መጫወት፣ በአንድ ሰው ህይወት የዚህን ያህል ቁማር ይዛችሁ በ30 ዩቲዩብ ከፍታችሁ 30ዎቻችሁ የተለያየ ሀሳብ የተለያየ የተገለባበጠ ኢንፎርሜሽን የምታቀብሉ የረባ መልእክትና የረባ የጠማ ሀሳብ የሌላችሁ ግን ካሜራ ይዛችሁ ደቀናችሁ የምትሰሩ ግማሻችሁ ሩታ ላይ ጣታችሁን ጠቁማላችሁ። ሩታ ያለችበት ትክክል አይደለችም። ሩታ ወዴት እየሄደች ነው? አብርሽን ምን እያደረገችው ነው? አብርሽ ወደ ራሱ አይደለም። ሄርሜላስ ምን አርጋበት ነው? እንዲህ የተመሰቃቀለ ህይወት ይዛችሁ አላችሁ አለ። እናንተም ትሰራላችሁ፣ እኛም አናቆም አለን። ጊዜ ቡር ማለት ብቻውን አይጠቅምሽም። ወደ ተግባር ወንድምሽን በእልህ ይዘሽ ማዳን ካለብሽ ማዳን። እንዲህ አይነት የማይፈልግበት ህይወት ከሆነ ያለው ማዳን አለቀ። ከኤፋ ጋር እንካ ሰላምታ ብቻውን ትርጉም የለው። አንቺን ወደ ራስሽ ተመለሽ። በረድ በሉ፣ ሁላችሁ በረድ በሉ። የረጋው ትጥቅ ይወጣዋል።
ተረጋግታችሁ ነገሩን